አንድ ሴት በነብዩ ሰለላሁ ዐለይሂ ወሰለም ዘመን ለማን ፈልገው ሰው ዳረኝ አለች። አባት መፈታት ትችያለሽ አለች። አይ ስኔስ ችግር የለም ሌሎች እህቶቼ ጉዳይ አሳስቦኝ ነው አለች። ምንድነው አንድ ሴት ያለ ፍላጎቷ ማንንም ሊድራት ጋብቻ ለራሱ ጋብቻ ሊሆን የሚችለው መሟላት ያለባቸው ምንድነው የሁለቱ ተጋቢዎች መፈላለግ ያስፈልጋል። ሙስሊም ካገባ ለመኖር ከሷ ጋር ለማሳለፍ ልጅ ለመውለድ እስላማዊ ትዳር ብሎ ለመቆየት ነይቶ አግብቶ በመሃል ችግር ተፈጥሮ ባይስማሙ የዛኔ ሊለያዩ ይችላሉ። ያልተከለከለ ነገር ግን እቅዱ ራሱ በቃ ለአንድ ሳምንት እንጋባለን ከዛ እንፋታለን በእስላም የተከለከለ ነው። ይሄ ነው ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን-ኒካህ አል-ሙታዓ አላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም የጊዜ ገደብ ተደርጎለት የሚደረግ ኒካህ የፈለገ ጥሎሽ ቢደረግለት መህር ቢደረግለት ወልይ ቢኖር ምን ቢኖር ተከልክሏል ማለት ነው። ይሄ ጊዜ ተብሎ ለአንድ ሳምንት ለአንድ ወር ለምናምን በጊዜ ገደብ የተቀመጠ ኒካህን የአላህ መልእክተኛ ሰለላሁ ከልክለዋል። ከዛውም ጋር የተያዘ ደግሞ ወአልሁሙል ሁሙሪ አህሊያ የቤት አህያው ነው ማለት ነው። የቤት አህያ ብሎ የገለጸው ምንድነው? ዜብራ የሚባለው ወይም ደግሞ የሜዳ አህያ የሚባለው በሸሪዓ ምንድነው የሚፈቀድ መሆኑን ተምረናል አይደለ? ስለ ሐጅ ላይ ስለሚታደኑ ነገሮች ስንማር ያንን አይተናል። ይሄ ዜብራ የምትሉት ወይም የሜዳ አህያ የሚባለው እሱ ስጋው የተፈቀደ ነው። የቤት አህያ የሚባለው ግን ክልክል ነው፣ እስላም ከልክሎታል። ስለዚህ የተከለከለ ነገር እኔ አልበላውም እንደው ወደ ውጭ ብልከው ብሽጠው የሚባል ነገር የለም። በእስላም የተከለከለ ግን አንድ መሰረት አለ። አንድ ነገር ሐራም ሲደረግ ገንዘቡ ሐራም ነው ማለት ነው። መሸጡ ምንድነው ሐራም ይሆናል ማለት ነው። የሆነ ነገር ሐራም ነው ከተባለ መሸጡም ሐራም ነው። ኸምር ሐራም ነው ከተባለ መሸጡም ሐራም ነው። ስለማልጠጣት ሲጋራ ሐራም ነው ከተባለ መሸጡም ሐራም ነው። ስለዚህ ሙስሊም ይሄ ሸቀጥ ሱቅ ምናምን የሚሸጡ አሁን አልহামዱሊላህ ብዙ አይታይም ከስንት አንድ ካልሆነ በስተቀር ይሄ በቃ የተከለከለ አድርገው መቆጠብ አለባቸው። ሰው የሚጎዳ ነገር ላ ضرر ولا ضرر መጎዳትም አይፈቀድም። ወላ ተዓወኑ على الاسم والعدوان ድንበር በማለፍ በወንጀል አትተባበሩ። ምንተባበረው ምንም ጊዜ በመልካም ነገር ወተዓወኑ على البر والتقوى። ስለዚህ ይሄንንም መሸጥን እኔ አልጠቀመውምና ልሽጥ አይባልም፣ ክልክል ነው። በቃ በእስላም አስተምሮ ነገሩ ሐራም የሆነ ነገር ዋጋው ገንዘቡም ሐራም ነው፣ መጠቀም አይቻልም፣ መሸጥ አይቻልም ማለት ነው። ያንን ገንዘብ መብላት አይቻልም። ስለዚህም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የኸይበር ዘመቻ ዕለት ይሄንን ከለከሉና በዚህ መልኩ ለአንድ ሳምንት ላግባሽ ምናምን ይሄ መቅረት አለበት፣ ክልክል ነው፣ ሐራም ነው። በተለይ አረባ የተለያዩ ሀገራት የሄዱ እህቶቻችንን በሆነ ምክንያት በቃ እስክምን ድረስ አብረን እንኖር ከዛ በኋላ እንደዚህ የለም። ከተጋቡ አብሮ ለመኖር ላለመለያየት ለይቶ መጋባት ነው። እንዳልኳችሁ በዚህ ንያ ተጋብቶ በመሃል ግጭት ይኖራል፣ አለመስማማት ይኖራል። የዛኔ ፍቺ ከተፈጸመ ፍቺ ነው፣ መለያየት ይቻላል ማለት ነው። ነገር ግን ይሄን አቅዶ በቃ እኔና አንቺ ቀነ ቀጠሯችን ኮንትራት አድርጎ የኮንትራት ኒካህ ማለት ነው። ኮንትራት ታውቃላችሁ? እስከዚህ ጊዜ ነው ኮንትራት የሚባለው። አንድ ወር፣ ሁለት ወር፣ አንድ አመት ቢልም ሁለት አመት ቢልም ያው ነው በቃ። ይሄ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከልክለዋል ነው እያሉ ያሉት። ማን አሊ ረዲየላሁ ዐንሁ አን-ኒካሂል ሙተዓቲ የውመ ኸይበር የኸይበር ዘመቻ ዕለት ይሄንን ኒካህል ሙተዓ የመጣቀሚያውም ደግሞ ቀነ ቀጠሮ የተገደበለት ጊዜ የተገደበለትን ጋብቻን ከልክለዋል። ከዛ በፊት ስለተፈቀደ ነው። መጀመሪያ ወለ እስላም ላይ ተፈቅዶ ነበረ በአንዳንድ ምክንያት፣ አሁን ግን ተከልክለዋል። ስለዚህ እዚህ ሐዲስ የምንማራቸው ይሄን የተከለከለ መሆኑን ይሄንን እንፈቅዳለን የሚል ካለ በአጠቃላይ ውድቅ እንደሚደረግበት ሐራም ነገርን መዳፈር ከባድ እንደሆነ የሚያመላክት ነው። ሐራም ነገርን ወቁት። ሐራም ነገር አላህ ሐራም ያደረገውን ሐላል ማድረግ አላህ ሐራም ያደረገውን ሐላል ማድረግ ከእስልምና ያስወጣል፣ ያከፍራል። ይሄን ያሱ አላህ ሐራም ያደረገውን ሐላል ማድረግ ከእስልምና ያስወጣል። መፈጸሙ ለምሳሌ እንደ ምሳሌ ኸምር ሐራም ነው አይደል? አንድ ሰው ተሳስቶ ቢጠጣ ትልቅ ወንጀል ፈጽሟል፣ ከፈራ እንልም። ሳይጠጣ ግን ማልጠጣው ጉበቴን እንዳይጎዳ ነው ግን የሚከለክለኝ ነገር የለም ብሎ ፍቁድነቱን አድርጎ እንደተፈቀደ አድርጎ የሚናገር ከሆነ ግን ይከፍራል። ለምን? አላህ ሐራም ያደረገውን ሐላል ስላደረገው ማለት ነው። አዲይ ኢብኑ ሐቲም የሚባል ሰሐቢይ ነበር በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሱረቱ ተውባ ላይ ኢተኸዙ አህባረሁም ወሩህባነሁም አርባበን ሚን ዱኒላህ አላህ ውጭ
ያሉትን ማለት ነው ቀሳውስቶቻቸው ሊቃውንቶቻቸውን አማልክት አድርገው ያዙ ሚል ቁርአን አንቀጽ ሲወስድ እኛ እኮ አናመልካቸውም ነበረ ብሎ አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ሐራም ያደረገውን ሐላል ሲያደርጉ ሐላል ያደረገውን ሐራም ሲያደርጉ ትታዘዙ አልነበር እንዴ ትፈጽሙ አልነበር እንዴ ሲሏቸው አሁን ይሄን እናደርግ ነበር አለ። ይሄ ነው እኮ ዒባዳ አምልኮ ማለት ይሄ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በምንም መልኩ አንድ ተሳስተ ወንጀል ልትወርቅ ትችላለህ፣ ግን የት ይቻላል ይፈቀዳል ማለት ግን እንደሚያከፍር አንድ ሰው ዚናን ሳይፈጽም ማለት ነው ሐላል ነው ማልፈጽመው በተለያየ ምክንያት ነው ቢል ሳይፈጽም እኮ ነው ይከፍራል። ዝሙት ላይ ቢወድቅ ግን ዓሲ ነው ወንጀለኛ ነው ተውባ አድርጎ ወደ አላህ መመለስ አለበት ነው እንጂ ይከፍራል አይባልም። በመስራቱ አይከፍርም፣ በመጠጣቱ አይከፍርም፣ ወንጀል ላይ ወድቋል። ግን ይፈቀዳል ካለ ምንድነው እስልምና ያስወጣዋል። ለምን? አላህ ሐላል ያደረገውን ሐላል ማድረግ ነው፣ ሐራም ያደረገውን ሐራም ማድረግ ነው። አላህ ሐላል ያደረገውን ሐራም ማድረግ የአላህን ህግጋትን ማድረግ ነው፣ መጻረር ነው። ትክክል አይደለህም እያልክ ነው ማለት ነው። በአንደበትህ ባትናገርም ተግባሩ ይሄ ነውና ይሄንን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ክልክል አድርገውታል። መቆጠብ መከልከል ነው ማለት ነው። ባቡ ማጃ ፊል ኢስቲዕማር ወልኢስቲዕዛር ይላል። ይሄ ደግሞ ፊል ኢስቲዕማር ማለት ትዕዛዝን መስጠት፣ ወልኢስቲዕዛር ማለት ነው ፍቅድነትን መፍቀድ ማለት ነው። ይሄ ምንድነው? ያገባች ሴት ትዕዛዝ እስክትሰጥ ድረስ አትዳርም። ያላገባች ደግሞ ማለት አግብታ የፈታች ማለት ያገባች ሴት ምላችሁ አግብታ የፈታች ሴት ከዚህ በፊት አግብታ የፈታች ሴት ሰይብ የሆነች ማለት አግብታ የምታክ ሴት ፍቃድ እስክትሰጥ ድረስ ምን አትልም አትዳርም። ማን ትዕዛዝ እስክትሰጥ አፎን አግብታ ማታቅ ቢክራ የሆነች ልጃገረድ የሆነች ሴት ደግሞ የሷ ፍቃድ ሳይገኝ እሷ ማትዳር ድረስ ነው። አን አቢ ሁረይራ ረዲየላሁ ዐንሁ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል ላ تنكه الأيم حتى تستعمر ولا تنكه البكر حتى تستأذن قالوا يا رسول الله وكيف إذنها قال أن تسكت. በዚህ ሐዲስ አቡ ሁረይራ ረዲየላሁ ዐንሁ ሲያስተላልፍ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ላ تنكه الأيم አይም ማለት በቋንቋ ደረጃ ላጤ ማለት ነው። ነገር ግን እዚህ ጋር የተፈለገው ምንድነው? አግብታ ምታቅ ሰይባ አግብታ ምታቅ አግብታ የፈታች ሴት ማለት ነው። ወይ ባሏ የሞተባት ሊሆን ይችላል። አግብታ መፍታት ብቻ ሳይሆን ሳትፈታ ባሏ የሞተባት ሴት በቃ አንድ ትዳር ይዛለች አግብታ ታውቃለች ነው። እቺ ሴት ላቱንከሁ አትዳርም። አልአይሙ አግብታ ምታቅ ሴት ባል የሞተባት ወይ የፈታች ማለት ነው። ሐታ ትስተዕመር እሷ እስክታዝ ድረስ የሷ ማዘዝ እኔን ዳሩኝ ብላ የሷ ነገር በሷ ትዕዛዝ እስካልመጣ ድረስ ምን አትባልም አትዳርም። እሷ ጋር ምንድነው ያለው መብት አለ ማለት ነው። ወላ ቱንከሁል ቢክሩ ቢክር ማለት ደግሞ አግብታ ማታቅ ልጃገረድ የሆነች ሴት ሐታ ትስተአዘነ ፍቃድ እስክትሰጥ ማለት ነው። ሐታ ትስተአዘነ ፍቅድነቷ ፈቃደኝነቷ እስኪታወቅ ድረስ ምን አትባልም አትዳርም ሲሉ ቃሉ ያ ረሱላህ አንተ አላህ መልእክተኛ ወይ ወከይፈ ኢዝኑሃ የሷ ፍቃዷ እንዴት ነው ማለት መፍቀዷ የሚታወቀው በምንድን ነው? ያቺኛዋ አፋውታም ዳሩኝ ነው ትናገራለች። ለምን እፍረት የላትም አግብታ ታውቃለች። ሁሉም ነገር ስለምታውቀው ካስፈለጋት አስፈልጓታል ትዳር፣ ካላስፈለጋት አላስፈለገኝ ትዕዛዝ ትሰጣለች ነው። እቺኛዋ ግን አግብታ አታውቅምና ምን አለባት? ይሄ አይናፋርነት አለባት። የሷስ ፍቃድ እንዴት ይታወቃል ብሎ ሲጠይቋቸው አለ አንተስኩተ ዝም ማለቷ ዝም ማለቷ ትዳር መጣ እንዴት ነው ስትባል ዝም ካለች መልእክቱ ምንድነው? መናገር ስለፈራሽ ነው ፈቅዳለች ነው። ካልፈለገችስ አይን አልፈልግም ብላ ምን ትላለች? ትናገራለች። በዘመኑ ግን ያው እንግዲህ የዛን ጊዜ ነበሩ እንትን አለ ከጊዜ ወደ ጊዜ ከባህል ወደ ባህል አንዳንድ አለና አሁን ላይ ልጃገረድ ብትሆን አይ ዳሩኝ ብላ ልትናገር ትችላለች። እፍረት የሚባል የለም አሁን ላይ። ወይም ደግሞ ካልፈለገችም ዘርበሉ ልትል ትችላለች። ስለዚህ ይሄ የሚያስተምረን ምንድነው? አግብታ የምታቅ ሴት ባል የሞተባት ወይም የፈታች ሴት የሷ ትዕዛዝ ይጠበቃል። እሷ መጀመሪያ ምን አላት? መብት አላት ነው። ሐታ ከወልዩዋ ከእሷን ከሚድራት አካል የበለጠ እሷ ጋር መብት አለና ነው። ሁለተኛዋ ደግሞ አግብታ ማታቅ ልጃገረድ ቢክራ የሆነች ሴት ደግሞ የሷ ፍቅዱነት እሷ መፍቀዷ መረጋገጥ አለበት።
ያለሷ ፍቃድ ብታገባ ተመልከቱ፣ ያለሷ ፍቃድ ብታገባ ኒካው ትክክል ፍቃደኛ መሆን አለባት። ፍቃደኛ አፋቱኝ ማለት ትችላለች። አንድ ሴት በነብዩ ሰለላሁ ዐለይሂ ወሰለም ዘመን ለማልፈልገው ሰው ዳረኝ አለች። አባት መፈታት ትችላለሽ አለች። አይ ስንስ ችግር የለም ሌሎች እህቶቼ ጉዳይ አሳስቦኝ ነው አለች። ምንድነው አንድ ሴት ያለ ፍላጎቷ ማንም ሊድራት ጋብቻ ለራሱ ጋብቻ ሊሆን የሚችለው መሟላት ያለባቸው ምንድነው የሁለቱ ተጋቢዎች መፈላለግ ያስፈልጋል። ፈልጋታለሁ እፈልገዋለሁ ካለች አንድ መስፈርት ተገኝቷል። ወልይ መኖር አለበት በሷ በኩል አባቷ ወይ አጎቷ ወይ ወንድሟ እሷን መዳር የሚችል አካል ሊኖር ይገባል። እንደዚሁም ደግሞ መህር ይቆረጣል። ምን አለ ቢቻል የሱ ቤተሰብ ቢታወቅ ቢጠራ ቢያውቁ የተሻለ ነው እንጂ መስፈርት አይደለም። መስፈርቱ ዋናው ምንድነው የሷ ወልይ ያስፈልጋታል። ልጄን ሰጥቻለሁ ሚል ያስፈልጋል። ተቀብያለሁ የሚለው ደግሞ ተጋቢው ባልየው ያስፈልጋል። እሷ ደግሞ ምን አትጥም አዎ ፈልጌያለሁ የሚለውን ነገር እንጂ እሷ ሳትፈልግ በግድ ብትዳር አይሆንም ነው። መብቷ ሊከበርላት ይገባል። ለምን ስቃይ ነው የሚሆንባት። ከማትፈልገው እዚህ ጋር ብዙ ዓመት ልትቀመጥ ነው። ከማትፈልገው አካል ጋር ብትቀመጥ ስቃይ ስለሚሆንባት ምን አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አግብታ የምታክሴት የሷ ትእዛዝ ይጠበቃል። አግብታ ማታክሴት ደግሞ የሷ ፍቃድ ይጠየቃል። ፍቃዷ ምንድነው በምን ይለያል ሲባሉ እሷ አንተስኩታ አሉ ዝም ማለቷ ነው። ስለዚህ አንድ ሴት በዚህ መልኩ ነው አንድ ልታገባ የምትችለው። በዚህ መልኩ ካልሆነ ግን ጋብቻው ስኬታማ አይሆንም። ሁሌ ጭቅጭቅ ነው የሚኖረው። ሁሌ የተለያየ ነገር ነው የሚሆነው። የሷ የትዳራ አጋሯ የሚሆነውን እሷ ልትመርጥ ይገባል። ለዚህ ነው ማየት አለባት እሷ እሱ ማየት አለበት። ጋብቻ ዝም ብሎ አይደለም። አንተ ልታገባ ስትል ማየት አለብህ። ማንነቷን ልታውቅ ይገባል። መልኳ ስበኋላ አልሳበህም፣ ለአንተ ተመችታለች አልተመችም ልታውቅ ይገባል። እሷም እንደዛ አይ ዝም ብላ ግቢ ሚስት ነሽ አይባልም። ካልተመቻት አልተመቸኝም፣ ካልፈለገች አልፈልግም። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አንዷ 3 ባል መጣላት ማለት ነብዩን አማከረች። እከሌ ትንሽ ዱላ ያበዛል፣ እከሌ ደግሞ አቅም አለው፣ ያው እድሜው ግን ምን ብሏል ሄደዋል። እከሌ ያው ትንሽ አቅሙም እስከዚህ ነው ግን ወጣት ነው። አይ ወጣት ይሻለኛል አለች። ምርጫ አላት። ግልጽ ማለት እሷ በምርጫ ነው የምታገባው፣ እሷ የምትፈልገው ነው የምታገባው። እንዲህ ሲባል ግን በሃይማኖት ሊገደብ ይገባል። ሴት ልጅ ከእስልምና ውጭ ያለን አካል ማግባት አይፈቀድላት በየትኛው መስፈር በየትኛው መንገድ። ግልጽ ነው። አንቺም በእምነትሽ እኔም በእምነቴ የሚባል ዘፈን የለም። እንደዛ ነው ጫውታ የለም። የሰዎችን ህይወት ለማብ አንቺም በእምነትሽ እኔም በእምነቴ እንዲህ የለም። ስለዚህ ሴት ልጅ ሙስሊም ነው ልታገባ። ከሙስሊሙም ስነ ምግባር ያለው እናንተ ማከል ስነ ምግባር ያለው ዲኑን የምትወዱለት ከመጣ ልጃችሁን ዳሩለት ነው ያሉት ሙስሊም። ስነ ምግባር ግድ ነው። ስነ ምግባር ከሌለ እሷን ባሪያ አድርጎ ነው እሷን ሚይዛትና አዛም ያረጋት። ስለዚህ ለዚህ ነው የምትድረው ለማን እንደምትድር ማወቅ መለየት አለበት። የሷ ምርጫ ሊኖር ይገባል። በዚህ መልኩ ካልሆነ አንድ ሴት ልትዳራ አትችልም ማለት ፍቃዷ ሊጠይቅ ይገባል። አግብታ ማታክ ሴት ፍቃዷ ሊጠይቅ ይገባል። ያገባች ከሆነ ደግሞ የሷ ፍቃደኝነት ትእዛዝ ሊኖር ይገባል። እዚህ ጋር ከዚህ በፊትም እንዳቀረብኩት አግብታ የምታክ ሴት ራሷን በራሷ መዳር አትችልም። ይሄ ይታያስ ራሷን በራሷ መዳር አትችልም። አልአይሙ አሐቁ ቢነፍሲሃ ሚን ወልይሃ የተባለው ለመምረጥ ይሄ ይሻለኛል አባቷን ቢያመጣላት እሷን ብታመጣ እሷ የፈለገች ይሆናል ለማለት እንጂ ምርጫዋ እሷ ዘንድ ነው ለማለት ነው እንጂ ሰጥቻለሁማ ነፍሴን ሰጥቻለሁ ማለት ሴት አትችልም። አዩማ እምራአቲን ነካት بغير اذن وليها فنكاحها باطل ብሎ ማንኛውም ሴት ማለት አግብታ መጣቀም አግብታ ማጣቀም ያለ ወልይዋ ያለ አባቷ ሊሆን ይችላል፣ ያለ ወንድሟ ሊሆን ይችላል። እሷ ወልይ ማለት አጎቷ እሷን ሊድሩ የሚችሉ ያለ እነሱ ፍቃድ ማለት ነው። ብታገባ ራሷን ብትድር ኒካዋ ባጢል ነው ብለዋል። ስለዚህ በምንም አትችልም። አንዳንዱ አግብታ መጣ ከሆነ ችግር የለም ራሷን መዳር አለባት ምናምን፣ ይሄ ጫውታ ነው። በምንም መልኩ አይፈቀድም። ስለዚህ ይሄንን ልንጠነቀቅ ይገባል ነው። ወአምሩሁም ሹራ በይነሁም በማከላችሁ ሹራ ይመቀ በመነጋገር ምን በማለት እፈልጋለሁ አልፈልግም፣ እንዴ ይመችሻል አይመችሽም፣ ትመቻለች እንደዚህ በስነ ስርዓት ተነጋግሮ ተማምኖ መግባት እንጂ ጋብቻ በግዴታ የምትገባበት ቦታ አይደለም። ጋብቻ የተቀደሰ ነው። ይሄን የተቀደሰ ትልቅ ቦታ ያለው ነገር እኛም አክብረን ልንይዘው ይገባል ነው። ግልጽ ነው።
ስለዚህ ዛሬው ርዕሳችን አግብታ የምታውቅ ሴት የእሷ ፍቃድ ልትጠይቅ ትእዛዝ ሊኖራት ይገባል። ልታዝ በራሷ መብት አላት ነው። አግብታ ማታውቅ ከሆነ ደግሞ ፍቃደኝነቷ ሊጠይቅ ይገባል። የእሷ ፍቃድ እንዴት ነው ተብሎ ሲጠየቅ ረሱል ሰለላሁ ዐለይሂ ወሰለም አንተስኩታ ዝም ማለቷ ነው አሉ። ናም ቀጣይ ሐዲስ ወይም ደግሞ ባብ ላ የንኪሁ ሙጠለቀቱ ሰላሰን ሐታ ተንኪሃ ዘውጀን ገይረሁ። ላ የንኪሁ ማግባት አይችልም ማን በሶስት የተፈታችን ሴት ሐታ ተንኪሃ እስከምታገባ ጊዜ ድረስ ዘውጀን ገይረሁ ሌላን ባል ማለት ነው። ሌላ ባል አግብታ ፈታ ከዛ በኋላ ከፈለጋት የዛኔ እንጂ አንድ ሰው በሶስት ከጨረሰው ፋይል ዘግቷል ልመልስሽ ረጃዕቱ መልሼሻለሁ ማለት አይችልም። ረጃዕቱ መቼ ነው? በአንድ ከፈታት መልሼሻለሁ ማለት ይችላል። ሁለተኛው ከፈታ መልሼሻለሁ ይችላል። ያ ግን መጨረሻው። ሶስተኛ ፈታው ካለስ ፋይል ተዘጋ። መቼም ማግባት አይችልም። እስከ መቼ? እቺ ሴት ትክክለኛ ትዳር አግብታ ኖራ ማለት ነው። አግብታ ሳይስማማ ቀርቶ ከተፋታች የዛኔ የመጀመሪያ ባሏ ሊያገባት ይችላል። የመጀመሪያ ባሏ ጋር ልትመለስ የምትችለው በምንድን ነው? በዚህ በሶስት ከተፈታች ሌላ ባል አግብታ እሱ ጋር ሳትስማማ ቀርታ ከተፈታች ነው። ይሄን ሐዲስ ነው የሚያመጣልን። ግን ዛሬ ላይ አላህ ይዘንልን አብዛኛው ሰው በማወቅም ባለማወቅም ተፋታው ከዛ በኋላ በቃ ኒካ በድጋሚ ሲታሰር የሚፈቀድለት ይመስላል። ሌላ ሳታገባ ሳትፈታ ምን ሳትል ድጋሚ ይጠቀልላል። ይሄ ተከለከለ ነው፣ ክልክል ነው፣ ይጠነቀቅ ይገባል። አና አይሸተ ረዲየላሁ ዐንሃ እናታችን አይሻ ረዲየላሁ ዐንሃ ቃለት እንዲህ አለች ጃአት እምራአቱ ሪፋዓተ አልቁረዚይ ኢለ ነቢይ ሰለላሁ ዐለይሂ ወሰለም ጃአት መጣች እምራአቱ ሪፋዓ የሪፋዓ ባለቤት እምራአቱ ሪፋዓተ አልቁረዚይ የሪፋዓተ አልቁረዚይ ባለቤት መጣች ወደ ማን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወደ ነቢዩ ዐለይሂ ሰላቱ ወሰላም ፈቃለት ብላም አለች ኩንቱ ነበርኩኝ እንደ ሪፋዓተ አልቁረዚይ ሪፋዓተ አልቁረዚይ ዘንድ ነበርኩ የእሱ ሚስት ነበርኩኝ ነው። ፈጠለቀኒ ፈታኝ ፈበተ ጠላቂ ፍቼንም በሶስት አደረገ። ፈበተ ማለት የመጨረሻ ፍቺ ያደረገ ማለት ነው። በስንት በሶስት መፈታት ማለት ነው። ፈበተ ማለት በቃ ቆረጠው የመጨረሻ አደረገ። ፈበተ ጠላቂ ፈታኝ ፈተዘወጅቱ ከዛ ምን አገባው ባዕደሁ ከሱ በኋላ አብዱራህማን ቢን ዙበይር አብዱራህማን ኢብኑ ዙበይርን አገባው አለች። ከዛ ወኢነማ ብቻ ነው አለች። ወኢነማ ማለት ቃሉ ትርጉሙ ብቻ ነው። ምን ወኢነማ ማዐሁ እሱ ዘንድ ያለው ብቻ ነው። ሚስሉ ልክ ሁድበቲ ጫፍ ነው አለች። ምን ሰውቢ የልብስ ጫፍ ነው አለች። ይሄ እንትን ነው ምንድነው? በቃ እሱ ያለው የልብስ ጫፍ ነው። ይሄ ብልቱ በቃ ምንም ማይሰራ ነው አይነት ነገር ነው አለች። ግልጽ ነው አይደል? በቃ ግልጽ ነው። አጨብረ ከዚህ በላይ ማብራራት አልገባም። ከዚህ በላይ እንዴት ልግለጻ? ፈተበሰመ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ፣ ሳቁ። ወቃለ ብለውም አሉ አቱሪዲነ አን ተርጀዒ ኢላ ሪፍዓ አላት። አቱሪዲነ ትፈልጊያለሽን? አን ተርጀዒ መመለስን ኢላ ሪፍዓ ወደ ሪፍዓተ መመለስ ትፈልጊያለሽ አላት። ያ የፈታት ባሏ ጋር ማለት ነው። ላ በጭራሽ አይሆንም። ሐታ ተዙቂ ውሰይለተሁ የሱን ማር እስክትቀምሺ እንደዚሁም ወየዙቀ እስኪቀምስ ውሰይለተኪ ያንቺን ማር። ግልጽ ነው አይደል? በቃ ግንኙነት ግንኙነት ሳታደርጉ መለያየት የሚባል የለም። ይህን ሳታደርጉ ክልክል ነው አላት። የዚህ ጊዜ ቃለት ወአቡበክሪን ያለች ነው አይሻ ነው የምትለው። ቃለት እናታችን አይሻ ናት። ወአቡበክሪን ዐንደሁ አቡበከር እሳቸው ዘንድ ነበር። ማን? ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ነው አቡበከር ስዲቅ። ወኻሊድ ብኑ ሰዒድ ኻሊድ ብኑ ሰዒድ የሚባለው ደግሞ ሰሐቢ ፊል ባቢ በር ላይ ነው። የንተዚሩ እየተጠባበቀ አዩእዘነ ለሁ ለሱ እንዲፈቅዱለት ማለት ነው። እያንኳኳ ነው። ከዛ ይህን እሷም እዛ ነበር የምትጠይቀውና ፈናዳ ተጣራ ድምፁን ከፍ አድርጎ ማለት ነው
ያ አባበክር አንተ አቡበከር ወይ አላ ተስማዕ አሰማም ወይ ኢላ ሃዚህ ወደዚህ ሴትዮ ማ ተጅሀሩ ብሂ እንደ ረሱልላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ዘንድ እንዴት ድምጿን ከፍ አድርጋ የምትጠይቀውን ጥያቄ አሰማሙ ያሉ ያው አፍራው ነው ማለት እና ይሄ ሐዲስ እንግዲህ የሚያስተምረን ምንድነው? ቅድም ያልኳችሁን መስፈርት ያስቀመጠ ነው። እናታችን አይሻ ረዲየላሁ ዐንሃ ስታብራራው ስትገልጽ ጃአት እምራቱን አንድ ሴት መጣች ወደ ነብዩ አለይሂ ሰላቱ ወሰላም መጣች። ጃአት እምራቱን ሪፋዓት አልቁረዚ ሚስት የነበረች እሱ መጀመሪያ አግብቷት ነበርና ወደ ነብዩ አለይሂ ሰላቱ ወሰላም መጣች። ሻኪየተን ሐላሃ ኢለ ነብዩ ሰለላሁ ዐለይሂ ወሰለም ጉዳዩን ስሞቷን ለማቅረብ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣች። ለነብዩም አለይሂ ሰላቱ ወሰላም ፈአኽበረትሁ አና ካነ ዘውጀን ይረፋዓ የሪፋዓ ባለቤት እንደነበረች ለነብዩ ተናገረች። ፈበጠ ጠላቀሃ እንዲሁ ፍቿንም ደግሞ ቆረጠባት ማለት በሶስት የመጨረሻ ፍቺ ፈታት። በሶስት ፈታት ወህየ ሳሊሰቱን ሶስተኛ ፍቺ ማለት ነው። ሶስተኛ ፍቺ ልብ በል ያገባ በሶስት ከፈታ በኋላ ወይኔ ተናድጄ ነው ተበሳጭቼ ነው። ሲጀመር ፍቺ የምታመጣው ስትበሳጭ ነው። የዛኔ ግን ዋጣ አድርግ፣ ተቋቋም። ጸብ ከመጣ ከቤት ውጣ፣ እንቅስቃሴ አድርግ እስኪበርድልህ። ከዛ ውጭ ግን በንዴት ሸይጣንም ያጋግለዋል። የሚፈልገው ሸይጣን ፍቺ ነው፣ የሚፈልገው ሸይጣን ማጋጨት ነው። የዛኔ ከተፈጠረ በኋላ ዋይ ዋይ ማለት አይሰራም። በሶስት ከተፈታች በሶስት አለቀ ነው። ስለዚህ እቺኛዋን መታ ለነብዩ አለይሂ ሰላቱ ወሰላም መታ ምን አለ? ፈበተ ጠላቂ ፍቼንም በሶስት አደረገብኝ። ፈተዘወጅቱ ባዕደሁ ከሱ በኋላም ደግሞ አገባው አብዱራህማን ኢብኑ ዙበይር የሚባለውን ሰሃቢይን አገባው አለች። ከዛ በኋላ ይህ ሰሃቢይ ደግሞ ያገባችው እሷ ምንድነው ፈለም يستطيع ان يمسها እሷን በቃ ሊጠጋት ማለት ግንኙነት ሊያደርጋት አልቻለም። ግልጽ ነው። ምንድነው ያው وانما معه مثل هدبة الثوب يعني እሱ ያለው እንደ ልብስ ጫፍ ነው። ይሄ ልብስ ጫፎች ላይ ወይም ደግሞ ጥምጣም ምናምን አይታቸው ጫፍ ላይ ምን ያለ ነው ዝርክርክ ነገር ያለ ነው አይደለ? በቃ እንደዚህ ነው ደካማ ነው አይነት ነገር ጥያቄ አቀረበች። ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም فتبسم رسول الله صلى الله عليه وسلم የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፈገግ አሉ። እንግዲህ ሰለላሁ ዐለይሂ ወሰለም የሰዎችን መብት ያከብራሉ። ሰሃቦች ደግሞ ተመልከቱ የሚያመላክቱ